ይደነቅ የሚያውቀኝ በቀድሞ ሕይወቴ ፍቅር እንደሰጠሽኝ ይደነቅ የሚያውቀኝ በቀድሞ ሕይወቴ ማን እንደኔ ንገረኛ የሆነ እድለኛ። በስማም እናንተ ድምፄ ዘፈኑን አበላሸውባችሁ አይደለም? እንደምታዩት ሄሉዬ ደስ ብሏት እየሳቀች ነው። እና ደግሞ የዘፈን ምርጫሽን ወድጀዋለሁ። ነገር የሚያውቀኝ በቀድመ ሕይወቴ በጣም ተመችቶኝ እኔ በደንብ ነው የማውቅሽ ሄሉዬ፣ የኔ ምርጥ ነገር፣ የኔ ውድ ነገር፣ የኔ መለሎ ጠንበለል፣ የኔ ጠንበለል፣ የኔ መለሎ። እውነት ለመናገር ሄሉዬ እኮ ማለት ነው እግዚአብሔርን ከቁንጅና ቁንጅና፣ ከጸባይ ጸባይ፣ እኔ እንጃ ጸባይም ቢሆን ብዙ ሰው ክፉ ያደርጋታል ወይም ደግሞ ነጭናጫ ያደርጋታል። ግን አንዳንድ ጊዜ ተፈጥሯችን ነው፣ ምንም ማድረግ አይቻልም። አትንኩኝ ማይነት ሄሉዬ ክፋት አይደለም ያለባት፣ ክፋት ሳይሆን አትንኩኝ ባይናት። ሁሌ የምላለሁ አትንኩኝ ባይናት። በቃ ማንም በክብሯ የምትደራደር ሴት አይደለችም። ክብሯን የምታስጠብቅ ጀግና የሆነ ሴት ናት። ለዛ ነው እንጂ ኃይለኝነትም ክፋትም የለባትም ሄሉዬ፣ የኔ ምርጥ ነገር እና ምናቅሽ እናቅሻለን ሄሉዬ። እንኳንም ወደ ዩቲዩብሽ ወደ ቻናልሽ እንኳንም መጣሽልን፣ እንኳንም በረታሽልን፣ እንኳንም ውበት ሆንሽልን፣ እንኳንም አወቅንሽ፣ እንኳንም ወደድንሽ ደግሞ ማለት ነው። እና በጣም ነው የምንወድሽ። ከቢኒዬ ጋር እንግዲህ ምርጥ ጊዜ እያሳለፉ ይገኛሉ። ትላንትና በጣም አሪፍ ቪዲዮ ነበረ የሰሩት ከቢኒ ጋር በቢኒ ቤት ደስ የሚል ነገር ነበረ። በሄልዬ ቤት ማለት በቢኒ ቤት አይደለም በሄሉ ቤት ነው። እና በርችልኝ የኛ ንግስት፣ ወደፊት ካንቺ ብዙ መጠብቀው ነገር አለ። ብዙ ነገር እውነት ለመናገር እኔ በራሴ ከሀይሚና ከሄሉ በጣም ብዙ የወሰድኩት ነገር አለ። ከሄሉዬም ህይወትን በደንብ ሄሉ ማስተምራኛለች። የእውነት እግዚአብሔርን በጣም ብዙ ነገር የወሰድኩት አለ ከሄሉ ራሱ